አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እህቶቼ፣ ወንድሞቼ አዲስ የመጣችሁ አህለን፣ ነባሮችም ደግሞ ጀዛኩም አላህ ኸይር። ሼር፣ ላይክ እንዲሁም በኮሜንት ስለምታበረታቱ ጀዛኩም አላህ ኸይር። እንጀዛ ዛሬ የመጣሁት ትንሽ እንትን ነኝ ማለት ጠፍቻለሁ። ታውቃላችሁ ብዙ ይታይ ቪዲዮ አይታይ አላቅም። በጣም ስለጠፋሁ ማለት ነው። ከ8 ቀን በለጠኝ ቪዲዮ ከለቀኩኝ ይመስለኛል። ከየት እንደምጀምርላችሁ አላቅም። ብቻ በጣም ከባድ ነው። እኔ እርዳታ ጠይቂያችሁ አላቅም። የምር ያው በእርግጥ ብዙ ግሩፖችን ሸር እያረኩኝ እርዷቸው ስል ኖር ያለሁኝ። ዛሬ ግን እርዷቸው ብቻ ሳይሆን በቃ እርዱኝ ብዬ ነው የመጣሁት። ማለት በጣም ከባድ ነው ጋይስ፣ ከምነግራችሁ በላይ ማለት ነው። የእናቴ ያጎቷ ልጅ ታማለች። ያው የግድ ያጎት ልጅ ልበላችሁ እንጂ ያው ዝምድና መነገር ካለበት ብዬ ነው። አብረና ያደግነው በቃ አብረን ነው። የገጠር ልጆች አብዛኛውን ታውቃላችሁ፣ በአረምም ሆነ በከብት እረኝነትም በቃ በብዙ ነገር አብረን ብዙ ጊዜ አሳልፈናል። አረብ ሀገር እስከምሄድ ድረስ እሷም በትዳር ህይወት እስከምትገባ ከዚህ ከገጠር እስከምንለያይ ድረስ ጓደኛም እህትም በቃ አይደለ። እንዴት ብዬ ልንገራችሁ? ታውቁታላችሁ። አብዛኛውን ጊዜ እንደዛ ሆነና ያደግነው ማለት ነው። ያው ማደግ አለ አይደል? አደግንና ተያየን ጋይስ። እኔም የልጆች እናት ሆንኩ፣ እሷም የልጆች እናት ሆነችና መጠያየቁንም ጋብ አረግነው እዚሁ መካከል ላይ ማለት ነው። ስለዚህ እቺ ልጅ እንዴት ስምላችሁ ልጅ ዛሬ በካንሰር ተይዛ በጣም ስቃይ ላይ ነው ያለችው። በሐኪም እየተከታተለች ከቤተሰቦቿ ጋር ስትለይ ከልጆቿ ከወጣች 8 ወሯ ነው። እና አሁን ላይ በጣም ከባድ እየሆነ ነው። ስለዚህ በመንግስት ሐኪም ቤት በጣም ወረፋ ነው። ስለዚህ በግል ሞክሩ ተብሏል። በግል ደግሞ ታውቃላችሁ አብዛኛውን ጊዜ ካንሰር የሚታከሙት ህንድ ሀገር እየሄዱ ነው። እያያችሁ ነው። ነገሬ ባላችሁ ብቻ ሚዲያ ላይ ብዙ እያየን ነው። ህንድ ሀገር ነው አብዛኛውን ጊዜ እየሄዱ የሚታከሙት። ይቅርታ እንግዲህ ያው ስሜታዊ ስለሆንኩኝ ነው። እና እርዱኝ እያልኩ ነው ዛሬ ላይ ማለት ነው። በቃ ሚዲያ እንትን ግሩፕም ከፍተናል። የቴሌግራም ግሩፕ አለ፣ የዋትስአፕም ብቻ ግሩፕ ከፍተን እየታገልን ነው። እና እስኪ ደግሞ በዩቲዩብ ልምጣ ያልሰማችሁ ጓደኞቼ ብዬ ነው በዚህ የመጣሁት። ሊንኩን አስቀምጣለሁኝ፣ የዋትስአፕ ግሩፕ ሊንክ አስቀምጣለሁ። በቃ የቻላችሁ ሰዎች እርዱኝ፣ እርዷት። በቃ ይቺን ልጅ እናትርፋት። ያልቻላችሁ ደግሞ ግሩፑን ሸር አድርጉት ለሚመለከታቸው አካሎች ማለት እርዳታ ለሚለግሱ ለበጎ አድራጊ ድርጅቶች እንዲደርስ እርዱን። በቃ ሌላ ምንም አልላችሁም። በቃ ይሄን ብቻ አላስቸግራችሁ። ሀባይ ከምነግራችሁ በላይ በቃ አለ አይደል? እንዴት ብዬ እንደምነግራችሁ ራሱ ስሜቱ በጣም ከባድ ነው። እርዳታ ሰዎችን ስትለምኑ ይከብዳል። ልመና በጣም ነው የሚከብደው። ሰርቶ ማግኘትን የሚያክል የለም። ግን አሁን ላይ ምንም አማራጭ የለም። በቃ እስከዛሬ ድረስ ቤተሰቦቿ ታገሉ የማይሆን ሆነ። ይሄ ነገር ከባድ ነው። ካንሰር በጣም ከባድ በሽታ ነው። ታውቁታላችሁ። በዓለም ላይ አንደኛ ደረጃ ላይ ያለ በሽታ ካንሰር ነው። አብዛኛውን ያው የሚታከሙት ውጪ ይወጡ እንጂ ሀገር ላይ ብዙም አይታንተን አይሉም ማለት ነው። ጥቁር አንበሳ ወረፋ ነው። እስከ 6 ወር እስከ 7 ወር ድረስ ወረፋ ይጠብቃል። ለዛውም እንግዲህ አንድ ጊዜ ካሽ የሚከፈለው 300 ብር ነው ብለዋል። 300 ሺህ ብር ይሄ አይበቃም። አሁን እንደዚህ ሲበሉኝ እነሱ አንድ ጊዜ የሚከፈል ነው። ታውቁታላችሁ። ሐኪም ቤት አብዛኛውን ጊዜ ሄደን ስንት በወጪው ራሱ ካርድ ክፍል እዛ ክፍል ሲባል የሚወጣው ማለት ነው። ስለዚህ አሁን ውጭ ላይ ለማሳከም ከ1 ነጥብ በላይ ነው የሚያስፈልገው ማለት ነው። በመንግስት ይሄን ይበሏቸው እንጂ አይደርሳትም። እስከዛ ድረስ ደግሞ በሽታውም ጊዜ አይጠብቅም። ጊዜ እየሰጠ አይደለም። 8 ወር ተከታተለች። አሁንም ተንግዲህ ወዲያ ደግሞ 8 ወር በቃ ጊዜው እዛ አያደርሳትም። በጣም እንትን ላይ ነው ያለው በሽታው ማለት ነው። ስለዚህ ባካችሁ የቻላችሁ እርዱ፣ ያልቻላችሁ ደግሞ ሸር አድርጉ።
እኔ ከዩቲዩብ ላይ ጠፍቻለሁ። እኔ አላቅም ብቻ ይታይ ራሱ እይታውን አሁን አላቅም። ግን ብዙ ጊዜ ያው ብዙ ደጋግ ሰዎች አላችሁ ዩቲዩብ ላይ አውቃለሁ። በጣም ለጋሽ የሆናችሁ ባለፈውም እንደዚሁ የቲሞች ግሩፕ ብዬ ከፍቼ በጣም ብዙ ሰዎች ለግሳችሁኛል። ይሄ የማይባል ማለት ነው። ጀዛኩም አላህ ኸይረን በወጣ ይተካ። አሁንም እህቴን አዲኑልኝ እርዱኝ እያልኩኝ ነው። ምናልባት ከደረሳችሁ እይታ ከሌለውም ደግሞ እባካችሁ ሸር ላይክ አድርጉልኝ እይታ እንዲኖረውና በቃ ደጋግ ኢትዮጵያዎች በቃ ደጋጎች ሰዎች እጅ እንዲደርስልኝ ይሄ ቪዲዮ እህቴ እንድትተርፍልኝ እርዱኝ እያልኩኝ ነው። እና ሀባይብ ይሄንን ይመስላል። ስላደመጣችሁ ከልብ አመሰግናለሁ። ሲቀጥታ ወንድሟ ወዲያ ያስተላለፈው አውዲዮ እንሄድና ወንድሟ የሚልን እናዳምጥና እንመለሳለን። ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ሰላም ናችሁ? እህት ወንድሞቻችን፣ ያው ራህመት ከቤቷ ከወጣች እንግዲህ 8 ወር አካባቢ ሆኗታል። እስካሁን ጥቁር አንበሳ ነው ስትከታተል የነበረው። ያው በሽታው በግልጽ እንደሚታወቀው ካንሰር የሚባል በሽታ እንደሆነ ነው የተነገረንና ያን ኦፕሬሽን ለማድረግ መጀመሪያ የሚሰጥ መድኃኒት አለ። በየ21 ቀኑ ወደ አንድ ቦታ ከተሰበሰበ በኋላ ነው ኦፕሬሽን መሰራት ያለበት ተብሎ ተነግሮን ስለነበረ ለ8 ወር ያህል ነው እንግዲህ እዛ ስትከታተል የቆየችው። አሁን ላይ ግን መሰራት ይችላል ተሰብስቧል ወደ አንድ ቦታ የሚል ከዶክተሮች ምክር የተሰጠን። ነገር ግን ያለ መስራት መልሶ እዛው ጥቁር አንበሳ ይሰራ የሚባል ከሆነ አሁንም ወረፋ ስለማይደርስ መልሶ 5 ወር 6 ወር የሚፈጅ ጊዜ ይፈልጋል ስለተባለ አሁንም ኦፕሬሽኑ ለማካሄድ ያን ያክል የሚፈጅ ከሆነ መድኃኒቱ መቋረጥ የለበትም ነው እየተባለ ያለውና ያ ደግሞ ሌላ ስቃይ ነው እያመጣ ያለው። ያ ከሚሆን አቅም የሚኖራቸው ከሆነ በግል ማሰራት ብትችሉ የሚል ሀሳብ ከዶክተሮች ስለተሰጠን ውጭ ላይ የሚሰሩ በግል የሚሰሩ ዶክተሮችን ስናማክር መሰራት ይቻላል። ነገር ግን ያው የተሻለ ከፍተኛ ወጪ ይጠይቃል የሚል ሀሳብ ስለመጣ ነው እጃችንን ወደ እናንተ የዘረጋ ነውና እስካሁን ያው በግላችን ነው ስናሳክም የነበረን አጠቃላይ አቅማችንን አሟጠን ከዚህ በኋላ መቀጠል ስላልቻልን ነውና ወደ እናንተ እጃችንን የዘረጋ ነው። እህት ወንድሞቻችን አቅማችሁ የፈቀደውን ያህል ለእናንተ ምናልባት ትንሽ ሊመስላችሁ ይችላል። ለኛ ግን የምትለግሷት ነገር ሁሉ ከትንሿ ጀምራ ስትጠራቀም ከፍተኛ ወጪ ነው የምትሸፍንልና ባላችሁ አቅም እህት ወንድሞቻችን ያው ራህመትን እንግዲህ ልታቋት ትችላላችሁ። ማታቋትም የሀገር ልጅ አለ፣ ተወላጅ አለ። ማንኛውም ኢትዮጵያዊ ያልሆነ ቢሆን እንደ ዜግነት ያው ኃላፊነት ተሰምቶን አቅማችሁ የፈቀደውን ሁሉ እንድታደርጉልን ነው በአላህ ስም የምንጠይቀው። የነየታችሁትን የብርንትን እንደ በአስቸኳይ ገቢ ብታደርጉልን፣ ያልነየታችሁ ደግሞ ለአላህ ብላችሁ አቅማችሁ በፈቀደው መርዳትና መተባበር ችለን ህይወቷን ማትረፍና ለልጆቿ ቁማ ማሳደግ እንድትችል አላህ እንጠይቃለን። ላደረጋችሁልን ድጋፍ አላህ በቃ እጥፍ ድርብ አድርጎ ከጤና ጋር ይመልስልን። እናመሰግናለን።